አባቴ ሽርክ ላይ ወድቆ ነበረ። የሚሰራውም ሽርክ እርድ፣ ደም ማፍሰስ ነበር። ብዙ ነገር አስለምዶ ነበር እና አሁን ላይ ተው ተብሎ አስተውት ነበር። ከተወ በኋላ ታመመ። ሶላት ሲሰግድ አትስገድ አንተ ሶላት መስገድ የለብህም አንተ የእሳት ነህ እያለ ይወሰውሰኛል ይላል። መስገድም አይችልም። አሁን ላይ አብዶ ተቀምጧል። ወደዛው ካልተመለስኩ ነው የሚለው። ምን ማድረግ አለብን ያብራሩልኝ የሚል ጥያቄ። አሰሉላህ አልዓዚም ረበል አርሺል ዓዚም አን የሽፊየሁ ሽፋን ላ ዩጋዲሩ ሰቀማ። ይህ ከሸይጣን ጋር የሚደረግ ትልቅ ትግልና ጂሃድ ነው። ጂሃድ ጦር ሜዳ ላይ ብቻ አይደለም የሚደረገውና የሚካሄደው፣ ከነፍስ ጋር ከሸይጣን ጋር የሚደረግ ጂሃድ አለ። ስለዚህ አላህ ተባረከ ወተዓላ እንዲያግዘው ዱዓ ማድረግ አለበት። መለስ በሚያደርገውና ራሱን በሚያውቅ ጊዜ ሱረቱል ፋቲሃን፣ ሱረቱን ናስና ሱረቱል ፈለቅን፣ አያቱል ኩርሲን እንዲቀራ ማድረግ ነው። ቤተሰቦቹም ወዳጅና ዘመዶቹም ሩቃ እንዲያደርጉለት መምከርና ሁኔታውን ማመቻቸት፣ ራሱም አላህ ተባረከ ወተዓላ እንዲያነሳለት ተጨንቆ ዱዓ ማድረግ፣ ቤተሰቦቹም ዱዓ ሊያደርጉለት ይገባል እንጂ ታመመ፣ ተሰቃየ፣ አልያ ደግሞ ሸይጣን ወሰወሰው አንተ የእሳት ነህ አለው ተብሎ ድሮ ወደ ነበረበት የሽርክ ተግባር በጭራሽ መመለስ የለበትም። ሶላት የሰገደ አንተ የእሳት ነህ የሚለው ሸይጣን። ሶላት የሚሰግድ የጀነት እንጂ የእሳት አይሆንም በመሰረቱና በጥቅሉ። ከአላህ መንገድ ሊያርቀው ወደ እሳት ጎዳና ሊወስደው ሲፈልግ ሸይጣን የሚፈጥረው ወስዋስ በመሆኑ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም እያለ ሶላቱ ላይ ሊቀጥል ይገባዋል እንጂ እንደዚህ አይነት ነገሮች በዙብኝ ተፈተንኩ ብሎ ወደ እሳት መንገድ መመለስ የለበትም። ሽርክን ወንጀልን በመተው የሚደርስበት ፈተና ጊዜያዊ ፈተና ነው የሚሆነው። ከትንሽ ጊዜ በኋላ ፈተናውን ያልፋል በአላህ ፈቃድ። አሊፍ ላም ሚም አሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون ብሏል አላህ። ሰው ልጆች አምነናል ስላሉ ብቻ ማይፈተኑ ይመስላቸዋል እንዴ? ከነሱ በፊት የነበሩ ሰዎችንም ፈተነናል፣ እውነተኛ አማኞችና እውነተኛ ያልሆኑትን በተግባር እንለይ ዘንድ ብሏል አላህ ተባረከ ወተዓላ። ስለዚህ በአላህ በማመኑ አኺራን በመምረጡ ተፈትኗል፣ መሰበር ነው ያለበት። አዱንያ ላይ የሚደርስ ማንኛውም ፈተናና ስቃይ መከራ ከአኺራ ጀሃነም ስቃይና መከራ አንፃር እዚህ ግባ የሚባል አይደለም። ቁል ናሩ ጀሃነመ አሸዱ ሐራ ብሏል አላህ። ወከዛሊክ ወለዐዛቡል አኺረቲ አሸዱ ወአብቃ ብሏል። የአኺራ ዐዛብና ቅጣት ከአዱንያው የበለጠ ጠንካራ ነው ቋሚም ነው ብሏል። ስለዚህ ሰብር እንዲያደርግ ይመከር፣ ሩቃ ዱዓ ይደረግለት።